ማንም ያልጠበቀው ያልገመተው ያልጠረጠረው የሩታ በቀል እንግዲህ በአንድ ድንጋይ ሁለት ወፍ መሆኑ ነው። እንደምታዩቸው ዛሬ ሄርሜላም እንዲሁም አብርሽ ወንድሟ ሩታ ሆነው አንድ ላይ ተገናኝተዋል። የተገናኙበት ምክንያትም እንግዲህ እስከ ዛሬ በዚህ 2 ቀን 3 ቀን ውስጥ ከአብርሽ ጋር ፍቅር ስጫወት የነበረው ነገር በሙሉ ውሸት ነው፣ ሄርሜላንና አብርሽን ለመበቀል ብዬ ነው እያደረግኩት በማለት እንግዲህ አብርሽን ከህይወቷ አስወጥተዋለች። ሄርሜላን በዚህ ተበሳጭታ ተናዳ ሄዳለች ማለት ነው። ሩታ ምን እየሆንሽ ነው እንዴ? ዳቦ ትልቁ ዳቦ ሊጥ ሆነ። ተረጋጊ እንጂ እንዲ ይህን ያህል የፈለገ ተጎጂ የፈለገ ነገር ይሁን ትናንት አልፏል። ዛሬ ላይ ነው ያለ ነው። ስለ ዛሬ ስለ ነገ ነው ማሰብ ያለብን እንደኔ ማለት ነው። አብርሽም እጅግ በጣም በከባዱ ገፍትሮ የእውነት ዝቶባት ነው ሄደው። በቃ በዚህ ውሳኔሽ፣ በዚህ ነገርሽ፣ በዚህ ንግግርሽ ትጸጸችበታለሽ ብሏት ነው ሄደው። እኔም 100% እንደምትጸጸት ነገ የእውነቴን ነው እግዚአብሔርን ነው ምላችሁ። እች ልጅ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ባትወደው ባታፈቅረው ኑሮ ያን ሁሉ ዋጋ አትከፍልለትም ነበር። ዛሬ ግን እንደ አዲስ በቀል ምናምን እያልሽ ሌላ ሀሳብ ይዘሽ መጥተሻል። ሰሞኑን ስታደርግ የነበረው ነገር በእርግጥ በጣም ወጣ ያለ በጣም የተጋነነ በጣም ከባድ ነበር። ግን እኛ ላይም አብርሽ ላይም እየተጫወትሽ ነው ብዬ ለማሰብ አልቻልኩም ነበረ። ሄርሜላ ላይ አዎ ጥሩ ነው ያደረገችው። ትዳሯን ሰበሰበች፣ ብልጥ ሴት ሆነች፣ ጥሩ ነው፣ ህይወቷን ትኖራለች። የምትፈልገውን የገነባችውን ያስተካከለችውን ኑሮ ማንም ሰው መጦ እንዲጫወትባት አልፈቀደችም። ስለዚህ ጥሩ ነው ያደረገችው። ሄርሜላን አሸነፈች ብዬ ደስ ብሎኝ ነበረ። ነገር ግን ሩታ ያ ሁሉ ነገር ውሸት እንደሆነ ተናግራለች። ግን እኔ አሁንም ይሄ ነገር የተናገረችው ውሸት እንደሆነ ነው መገመትም ማሰብ የምፈልገው። ምክንያቱም የእውነት ከወንድሟ ጋር ምክር ከወንድሟ ተቀብላ ወንድሟ አብርሽ ላይ እንዴቱን በቀሉን ቁጭቱን ለመወጣት ብሎ በየሰዓቱ በጣም ብዙ ጊዜ ሄርሜላን ለመበቀል ብሎ ይህን አይነት ነገር ሀሳብ አምጥቶልሽ አንቺ ተቀብለሽ አብርሽ ላይ እንደዚህ እያደረግሽ ከሆነ እመኝኝ የምታለቅሽው የምትጎጁ አንቺ ነሽ። ይኸው 100% ምን አለች በሉኝ። ዛሬ ላይ እንዲህ ብለሻል፣ ግን ብቻሽን ነው የቀረሽው። አስታውሺ ከትዳርሽ ከባለቤትሽ ጋር ብትወግኝ ይሻልሻል። ከዚህ በኋላ ቤተሰቦች ራሱ በዚህ ሁኔታ ይቀበሉሻል ብዬ አላስብም። የእውነት ለመናገር ተጎድተሻል። አዎ እናውቃለን። አዝነንልሻል። አርግዘሽ ወልደሽም እጅግ በጣም ከአንቺ ጋር እኩል አልቅሰን እኩል አንብተን እኩል አዝነንልሽ ነበርን። ከዛ በፊትም እናውራ ከተባለ አንቺ ብዙ ጥፋቶችን አጥፍተሽ መጠሻል። እሱም ጥፋት አጥፍቷልና ጥፋትን በጥፋት መቼም ሆኖ እሳትን በእሳት መቼም ሆኖ ጠፍቶ አያውቅም። ሩታ መናገር የምፈልገው ነገር አቁሚ። ይሄንን ጨዋታሽን ይሄንን ጌምሽን አቁሚ። የምትጎጁ ነገር አንቺ ነሽ። ምንም በቀል የሚባል ነገር የለም። ትዳር ውስጥ ፍቅር ውስጥ በጣም ብዙ የይቅርታ ልብ ከሌለሽ ማለት ነው ትዳርም ፍቅር የሚባለው ነገር ባይጀመር ባይ ነኝ እኔ ማለት ነው። እና አብርሽ በእርግጥ በጣም እየተጠራጠረሽ ነበረ። ሄርሜላ ሙሉ በሙሉ እየነገረችሽ ነበር ግን እኛ አምነንሽ ነበረ። በዚህ ልክ እኛ ተመልካቾች ላይም ትጫወቻለሽ፣ አብርሽ ላይም ትጫወቻለሽ ብለን ማናችንም አልገመትንም። ግን አሁን በጣም አደገኛውን ጌም ጀምረሻል። እውነተኛ ነገር በጣም እንደማያዋጣሽ፣ ምንም የቱንም ያህል ርቀት እንደማያስጎዝሽ፣ ምንም አይነት ስኬትም እንደማያስይዝሽ እነግርሻለሁ። ስኬታማ የምትሆኙ ጥሩ ነገር የሚገጥምሽ ጥሩ ነገር የሚፈጠረው የሚሆነው አንቺ የለፋሽበትን የገነባሽውን ትዳር አንድ ላይ ሆነሽ ከልጅሽ አባት ጋር ከልጅሽ ጋር ሆነሽ ትዳርሽን ኑሮሽን በሰላማዊ መንገድ መምራት መኖር፣ ይሄ ነው ለእኔ አሸናፊነትሽ እግዚአብሔር እንጂ አብርሽን እየተበቀልሽ እንደዚህ በቀል ስለ በቀል እያወራችሁ ስለ መበቃቀል ምንም ትዳርን ፍቅር የሚባል ነገር የለም። እና ነገ እያለቀስሽ ሸመኝን ትመጫለሽ። ይሄ ነገር የእውነት አሁን እኔ ማምነው ማሳብ የምሰጠው ምንድን ነው እች ልጅ አሁንም ተመልካችን ፕራንክ ልታደርግ ነው፣ ወይም ደግሞ አብርሽ እስኪ እንደዚህ ብለው ተመልሶ እሷ ጋር ይሄዳል፣ ወይንስ ደግሞ ተይ በቃ እኔ ሩታ አንቺ ጋር ልቤ ተመልሷል፣ ልቤም ፍቅሬም አንቺ ጋር ነው ያለው፣ ከሄርሜላ ጋር የሆንኩት ለጊዜያዊ ነው ብሎ እንዲህ ነገራት ፈልጋ ሊሆን ይችላል ብዬ አሰብኩኝ። እንደዛ ካልሆነ ግን የእውነትሽን ከሆነ ይህንን ነገር ያልፈለግሽው ወይ ደግሞ ከአብርሽ ጋር መቀጠል አብርሽ መሆን ያልፈለግሽው ወይ ደግሞ ከሄርሜላ ጋር እል ውስጥ ገብተሽ ከሆነ እመኚ የምትጎጁ አንቺ ነሽ። ሄርሜላ ምን የምታጣው ነገር አይኖራትም፣ ምንም ነገር ማለት ነው። ነገ ጠቅልሎ ሙሉ በሙሉ ከሄርሜላ ቤት ቢገባ ትቃጠያለሽ። እግዚአብሔርን ነው ምላችሁ። ባለፈው አይታችኋል። በየሄደበት ክፍል ሁሉ ወረቀት ይዛ 1000 ጊዜ ነው አንድ ወረቀት ይዛ ቪዲዮ የሰራችሁና
እየተከተለችው እየሄደች ነበር። ያ ማለት ስለምትጠላው አይደለም። እግዚአብሔርን ብትጠላው ኑሮ አይኑን ለማየት ራሱ ይቀፋት ነበር። እሱ በረገጠበት፣ እሱ በሄደበት፣ እሱ ባለው ሀገር ላይ ራሱ አትቀመጥም። አንድ ልጅ ቆርጣ የእውነት የቆረጠላት ቀን ፍቅሩን ከልቧ ውስጥ ሙሉ ለሙሉ ካስወጣች ማለት ነው ያን ሰው ዞር ብላ ለማየት ምንም ጊዜም ሰዓትም ሀሳብም አይኖራትም። ስለዚህ አንቺን እንደምትወዱ ነው የተረዳሁት። ሀሳቡ አለሽ፣ ከእሱ ጋር የመሆን እቅድ አለሽ፣ ከእሱ ጋር ብዙ ነገሮችን አሳልፈሻል፣ ብዙ የገነባሽው ነገር አለ። እንዲህ በቀላሉ የምትበታተኙ አልመሰለኝም። ግን ይህንን ነገር አድርገሽው ከሆነ እመኚኝ ወንድምሽ ነገ ጥሎሽ ይሄዳል። እግዚአብሔርን ነው የምልሽ። ይሄ ወንድም አይደለም ሲጀመር የስጋ ወንድሞችሽ ምንም ሲያደርጉ አላየንም። እንኳን ይሄ ወንድምሽ ያልሆነው ስጋሽ ያልሆነው ማለት ነውና እባክሽን ተይ፣ እልሁ ይብቃ፣ ስድቡ፣ ንቀቱ፣ መጨቃጨቁ፣ በቃ መዳረቁ ይብቃችሁ፣ ተው። ሩታ የእውነት ተመለሺ፣ ወደ ራስሽ፣ ወደ ትዳርሽ፣ ወደ ኑሮስ፣ ወደ ህይወትሽ ተመለሺ። ካልሆነ በጣም በከባዱ ዋጋ ትከፍያለሽ። የእውነቴን ነው። አዎ አዝነሻል፣ ተከፍተሻል፣ እጅግ በጣም ከባድ ጊዜ አሳልፈሻል። ሄርሜላን ባቀፈበት እጁ አንቺን አቅፎሻል። ሄርሜላን በሳመበት ከንፈሩ አንቺን ስሟል። በቃ ሄርሜላ በሳመችው እኔ እንጃ በተሳመው ጉንጩ ላይ አንቺም ስመሿል እና ያማል፣ የሆነ የሚያም ነገር አለው። እኔም ተናግር ያለው እንዴት ብላ ነውስ በዚህ ልክ ልትቀበለው የምትችል? ይሄ ሁሉ ርቀት ሄዶ ይሄ ሁሉ ነገር አድርጎ ራቁቱን እየሄደ ብዬ ነበር። ግን አንዳንዴ ይቅርታ ልብ ካለን ነፍስ እንኳን ጠፍቶ ይቅር ይባባላል እኮ። አንድ ሰው ነፍስ አጠፍቶ ራሱ ይቅር ይባላል አይደል እንዴ? እና ለራሴ ስል፣ ለትዳሬ ስል፣ ለኑሮዬ ስል፣ ለፍቅሬ ስል ዋጋ ከፍላለሁ እና ሩታ እችን ዋጋ ብትከፊ ምን ችግር አለው? አዎ እናውቃለን፣ ዓለም ያውቃል እንደ ጎዳሽ እንደ በደለሽ። እዛ ጋ ግን ሄዶ ምን ያድርግ የሚታወቅ ታሪክ የለም። ግን በምታያቸው ነገሮች ታመሻል፣ እኛም ታመናል እንደ ሀገር። ግን አንቺ ዛሬ ላይ የጀመርሽው ጌም የትም ቦታ አያደርስሽም። አቁሚ። እግዚአብሔርን ጥፋትን በጥፋት በቀልን በበቀል እኔ ሰው አሸንፎ ወይም ደግሞ ስኬታማ ወይም ደግሞ መንገዱ ኑሮ የተስተካከለለ ሰው አይቻላቅም። የእውነት ለመናገር ለምን በቃ አቁሚ። ሁሉ ነገር ይብቃ። ይቅር ተባባሉ። አብርሽ የባሰ ከባዱን በቀል ያስጀመርሽ አንቺ አሁን እልህ ውስጥ ከተትሽው፣ ከባድ እልህ ውስጥ የእውነት አሁን አንቺ እያደረግሽ ያለሽው ፍቅር እየሰጠሽው ነበር፣ ግን ከባድ በቀል ነበር እሱ ራሱ። ጣፋጭ በቀል ብዬ እኔ ቪዲዮ ሰርቼ ነበር። የምን በቀል ነው ስትሉኝ ነበረ። በቃ ህሊናውን ሊቀበሉ አልቻለም። ምክንያቱም እዛ ጋር ሄርሜላ ጋር ሲያደርግ የነበረው ነገር አለ። የእውነት ለመናገር ያ ነገር እምቢኝ ብሎት ህሊናውን ሩታ እንደዚህ በጣም መልካምና ጥሩ ስትሆንለት ህሊናው እየወቀሰው ነበር፣ ለራሱ እየተጸጸተ ነበር። ስለዚህ በዚህ ሰዓት ላይ ወደ ራሱ በሚመለስበት ሰዓት፣ ከራሱ ጋር በሚያወራበት ሰዓት፣ ከራሱ ጋር የሚግባባት ከአንቺ ጋር የሚግባባበት ሰዓት ላይ እንዲህ አይነት ጨዋታ እንደዚህ አይነት ቀልድ ይዘሽ ከመጣሽ ራስሽ ታውቂያለሽ። የምሬ ነው ወንድሞችሽ። ከዚህ እኔ መድኃኔዓለምን ሰው ማለት ነው የሚወዳችሁ ሰው ከሆነ ትዳርሽን ፍች የሚል ሰው ባናቱ ይተከል። ለምን እናቴ አትሆንም? ለምን አባት አይሆንም? ትዳርሽን በዚህ መንገድ አስተካኪ ልጄ፣ በዚህ መንገድ እህቴ አስተካኪ፣ እንደዚህ ቢሆን የተሻለ ነው፣ ይሄው እንደዚህ አድርገሽ ለማሸነፍ ሞክሪ፣ በፍቅር ይሻላል፣ እንደዚህ አታድርጊ ብሎ መልካም ነገር የሚመክረኝን ሰው እንጂ የምቀበለው ካፏ ነው። እናንተ ይሄ ወንድም የተባለው ደግሞ ምላሱ ፍየል ነው እንዴ የበላው? የፍየል ምላስ ነው እንዴ የበላው? ምላሱ ቀልቀል። ሩታ ነገ እግዚአብሔርን ነው የምልሽ፣ ተይ ከልጅሽ አባት ጋር ብትሆኝ ይሻላል። ነገ ልጅ ያዝለሽ የምትንገላች የምትጎሳቆ የምትከፊ አንቺ ነሽ። በጣም እችን በመናገርሽ እችን በቀል በመጀመርሽ ራሱ ከባድ ዋጋ ትከፍያለሽ። እኔ እንደታየኝ አቁሚ። በቃ ተመልካች ላይም አትጫወቱ። በቃ ይቅርባችሁ። ጥሩ ፍቅርን አይተናል፣ ጥሩ ደስታን አይተናል። ተመለሱ ወደ ድሯቸው። ለመቀበል ለማመን ይከብድሻል፣ ግን የይቅርታ ልብ ይኖርሽ፣ የይቅር ባይነት ነገር ይኖርሽ። አብርሽን በደንብ ተበቅለሽዋል ብዬ ስላሰብኩ ነው ይቅርታ ተቀበይ እያልኩሽ ያለሁት። ለምንድን ነው ተበቅለሽዋል? ጥሩ ነገር ስታደርጊለት እሱ ያደረገው መጥፎ ነገር በአእምሮ በጭንቅላቱ እየመጣበት በጣም እየተቀጣ ነበር፣ ፈዞ ነበር፣ ደንዝዞ ነበር። እና እኔ ሊሆን ይችላል ብዬ የማስበው በቃ አይደለ ይሄ ልጅ እንደዚህ ብዬው እስኪ ምን ያደርጋል፣ ወይ ደግሞ ምን አይነት ውሳኔ ይወስናል? ተመልሶ ሄርሜላ ጋር ይሄዳል ወይስ እኔን መጥቶ ይቅርታ ይጠይቀኛል ወይስ ምን አይነት መንገድ ይወስዳል ብለሽ ለነገ ህይወትሽ ማስተካከያ ወይ ደግሞ እርማት እየወሰድሽ ሊሆን ይችላል ብዬ ነው የማስበው እንጂ በዚህ ልክ እኔ እንጃ የወረደ ስራ ከአንቺ የማይጠበቅ ከኑሮሽ ከሴትነትሽ በቃ የማይሆን ነገር ታደርጊያለሽ ብዬ አላስብም። መሆንም የሌለበት ነገር ነው። አቁሚ እግዚአብሔርን
ትዳርን ለመፍታትማ የእውነት ለመናገር በ5 ሰከንድም ይቻላል እኮ። ግን ያን ሁሉ ወራት ያን ሁሉ ጊዜ የገነባሽውን ፍቅር የገነባሽውን ትዳር እንዲህ እንደ ቀልድ ትተሽ መተው ወይ ደግሞ እንዲህ በቀላሉ አሳልፈሽ ዛሬ ለመጣ ሰው ወይ ደግሞ ሌላ ማለት ክብር ከሌለው ሰው ጋር እልህ ተጋብተሽ እንዲህ አይነት ስራ ትሰሪያለሽ ብዬ እኔ አንቺ ክብር ነው የሚወርድብኝ። ይቅርታ አድርጊልኝ። ለሴት ልጅ ደስታሽን ሳይ ትናንትና በጣም ደስተኛ ሆኜ ነበር፣ በጣም ከሚባለው በላይ እና የነ አቤል ደስታ ማስቀጠል የለብሽም። የምሬን ነው። እና አቤልም ነግረውት ነበር። በእርግጥ እነሱም የሆነ ነገር አንድ ሰው ግን ያለ አንድ ነገር ምንም ነገር አይናገርም። የእውነቴን ነው። የሆነ እውነት አለው። ያንን ነው የተረዳሁት። እና አቁም ይበቅ። ለማንም የማይበጅ የማይጠቅም ነገር ነው። አንቺ አሸናፊ ልትሆኝ የምትችይው አብርሽም በቃ የይቅርታ ልብ ኖሮሽ ይቅርታ አድርገሽለት፣ የምሬን ነው። አብርሽ ይሄን ሁሉ ነገር አድርጎ ይቅርታ አድርጋለት አብረው ቢኖር የእውነት ዝቅ ብሎ ነው በቃ ሊያኖራት የሚችለው። ከፍ ያደርጋታል። በጣም በቃ ጥሩ ፍቅርን ይሰጣታል። ጥሩ ኑሮን ይኖራሉ የነበረው። ግን አንቺ ያንን ነገር ማድረግ አልፈለግሽም። ይህን ነገር የእውነት አድርገሽው ከሆነ ሩታ፣ እሱ ብቻ ሳይሆን እኛም እናዝንብሻለን። ይሄ አጨብጫቢ ወንድም ነኝ የምትይው እሱ አግብቶሽ አይኖርም። በነገራችን ላይ እሺ ወንድምሽ ሊሆን ይችላል ምናምን፣ በገንዘብ ተገዝቶ የመጣ ሊሆን ይችላል። ግን እሱ አግብቶሽ አይኖርም። እሱ ባልሽ ሊሆን አይችልም። ባል ሌላ ነው፣ ወንድም ሌላ ነው፣ እህት፣ እናት፣ አባት ሌላ ነው። የምሬን ነው የምልሽ። እና እሳትን በሳት ሾህን በሾህ አይቻልም፣ አይሆንም። ቢያንስ ለጥሩ ላሳለፋቸዋቸው ጊዜ ብለሽ የይቅርታ ልብ ሊኖርሽ ይገባል። ይቅርታ ልትይት ይገባል። ይቅርታ ልታደርግ ይገባል። በቃ ይሄንን ነው ልናገር የምችለውና አብርሽ ደግሞ በጣም በከባዱ ተናዷል። በጣም ተበሳጭቷል። በቃ ከሚባለው በላይ የጥፋተኝነት ስሜት እየተሰማው ነበር። በነገራችን ላይ በድያታለሁ፣ አስቀይሜያታለሁ፣ አስከፍቻታለሁ፣ እንዴት ባንዴ ተቀየረች፣ እንዴት ባንዴ እንደዚህ ወደ እኔ መጣች ብሎ በጣም ከባድ የራስ መውቀስ ጸጸት ውስጥ ነበር። በቃ አንቺን ለመካስ ከአንቺ ጋር ለመሆን ልጁን ለማሳደግ ብዙ ነገር አስበው ነበር። አንቺ ግን እንዲህ በቀላሉ ከበታተንሽው እሱ ደግሞ ከአንቺ የከፋ ከባድ ነገር ይዞ ነው የሚመጣው። እርግጠኛ ሆኜ የምናገረው ነገር ያኔ ደግሞ አንቺ ትጎጃለሽ፣ ያኔ ደግሞ አንቺ ትሰበሪያለሽ፣ ያኔ አንቺ ብዙ የምታጫቸው ነገሮች ይኖራሉ። እና እባክሽን ይሄን ነገር ማቆም አለብሽ። የጀመርሽው ነገር የትም ቦታ አያደርስሽም። በቃ ይሄ ወንድምሽ ወንድም ነኝ ብሎ የመጣው ሰው አረ ለምንም አይጠቅምም። እንደዚህ ሄርሜላም ተናግራለች። አንተ ወንድሟ ነህ ቢያንስ አለች። ያጠፋችውን ጥፋቷን አይታ ከጥፋቷ እንድትታረም ትዳሯን ኑሯን እንድትኖር ማድረግ ስትችል ታዩ እንደዚህ አድርጊው ብለህ ለጥፋት ለበቀል ሲጀመር ሩታም አይመስለኝም ለዚህ በቀል እኔ እንጃ። ከሩታ በላይ ይሄንን አብርሽን ማናደድ፣ አብርሽን ማበሳጨት፣ ሄርሜላን ማበሳጨት፣ ማናደድ በቃ የወንድሟም እንትን ይመስለኛል። ያ ፍላጎት ነው። የሆነ ጊዜ ላይ ስላስቀየሙት በቃ በሩታ በኩል ሩታን ጀንጅኖ አባብሎ ምናምን ይሄ በዚህ አይነት መንገድ መጧል። ግን እኔ ትዳርሽ ይሻልሻል ነው የምልሽ። የማንም ልቅምቅም እየመጣ አፉን ቢከፍት ምንም የሚጠቅምሽ ነገር የለም። አንቺን የሚጠቅምሽ ትዳርሽ፣ ኑሮሽ፣ ቤትሽን ምንም ከዚህ በላይ ከዚህ በኋላ የምን መንዘላዘል ነው? የምን እዚህ መሮጥ ነው? እባክሽን ወደ ራስሽ ተመለሽ ሩታ። ነገ የሚቆጭሽን ነገር አታድርጊ። እኔ ጨርሻለሁ። ፈገግታሽ ተመልሶ ነበር። ደስተኛ ትመስይ ነበር። አውቃለሁ ቀላል ጊዜ አላሳለፍሽም፣ ግን በዚህ ልክ መሻወድም መሞኘትም የለብሽም። አሳልፈሽ አንቺ አንደበትሽን ለሰው መስጠት የለብሽም። የምር ሙሉ በሙሉ ወንድም ነኝ የሚለው ሰው ተቆጣጥሮሻል። ኖ አይሆንም። ነገ ብትወድቂ፣ ነገ ብታጪ፣ ነገ ስትቸገሪ ቀና ብሎ አይሽም። እርግጠኛው የምነግርሽ ነገር አብረሽ የፈለገ ቢጣላሽ፣ የፈለገ ብትጠዩ፣ የፈለገ ብታሪቂው ራሱ ጥሎ አይጥልሽም። እግዚአብሔርን ቀድሞ የሚገኝልሽ ቀድሞ አለው የሚልሽ እሱ ነው። እመኝኝ። ለጊዜው እልህ ውስጥ ብትገቡም ጭቅጭቅ ውስጥ ብትገቡም ግን የሚጠቅምሽም የሚበጅሽም እሱ ነው። ተይ አቁሚ ነው የምለው። የኔ ሀሳብ ይሄንን ይመስል ነበር። እናንተስ ምን ተሰማችሁ? ምን አያችሁ? በእርግጥ አንዳንድ ሰዎች ከመጠን በላይ ፍቅሩን ስትጨምር በጣም ስታበዛው የጠረጠራችሁ ሰዎች ነበራችሁ። እንግዲህ እንዲህ ሆኗል። ምን ማድረግ ይቻላል? ምንም ዝም ብሎ ከማየት ውጭ። ግን እኔ ሩታን በጣም እመክራታለሁ። ታቁም ይሄን ነገር። ነገ ትጎዳለች። እመኑኝ፣ የምሬን ነው።